እሁድን አንድ ላይ ቀጥሏል። አሁን ደግሞ ሰዓታችን የተረኛ ሐኪም ነው። ስለ ጤንነታችን፣ ስለ ሁኔታችን የተለያየ መረጃዎች ወደ እናንተ የሚቀርብበት ነው። ተረኛ ሐኪም ጋብዘናል። ዶክተር ምንተስኖት ማተመስላሴ የማህጸንና ጽንስ ስፔሻሊስት፣ የመካንነትና አይቪኤፍ ሰብ ስፔሻሊስት፣ ኢንዶስኮፒ ሰርጀሪ፣ በፒሲኦኤስ መውለድ ላልቻሉ ልዩ ድጋፍ ሰጪ ለኔ ነው። በነገራችን ይሄ ላንተሽ ለጠራበት እስከዛሬ እዚህ ከጠራሁት ረጅም ነው። እንኳን ደህና መጣ ዶክተር። እንኳን ደህና ቆያችሁ። ስራ ጥሩ ነው። ጥሩ ነው። እንግዳችን ነው። እዚህ ስለመጣ በጣም ደስ ብሎናል። እኔም አመሰግናለሁ አክብራችሁ ስለጠራችሁ። አዎ እንዳንተ እዚህ ጋር ከሚመጡ ሐኪሞች የተወሰነ እውቀት ለቃቅመው በልምድ እንመልሳለን ያሉ እንግዶችም አሉን እዚህ የልምዳት ግን እኮ ብዙዎች ያደንቁናል። በእውነት ትንሽ እንሞክራለን። አሁን ባለፈው ሲወጣ ተረኛ ሐኪም እነዚህ ሰዎች ያሰጉኛል ምናምን አላልክ ብሏል አለ ያኔ ለኔ አልነገራችሁኝ። በእውነት ጥሩ ነገር ሲወጣ ትነግሩኝ ብዙዎች ናቸው ብሎ ሄዷልና የሻይ ክፈይ ከፍላ ነው እኔ እኮ ከፍዬ ነው። ያው ዛሬ ምን ልናወራ እንደሆነ ግልጽ ነው። ስለ ፒሲኦኤስ በስፋት እናወራለን። ሰምታችሁ የምታውቁ ከሆነ አላውቅም። ስለ ፒሲኦኤስ ሰምታችሁ ታውቃላችሁ? አላውቅም። ፕሮብሌም አላውቅም። ፒሲኦኤስ አላውቅም። ስለዚህ ያወሳስ በእሱንም ሌላ ቃል ተጠራልኝ ምን ረዳ ይመስለኛል። አይ ቃል ሳይሆን ሁኔታው ሲገለጽ ነው መልስ ነው የሚሆነው። አይደለ? አዎ እንደውም አሁን ትንሽ አክብደውታል፣ ስሙንም ቀይረውታል፣ ፒኤምኦኤስ ብለውታል። እና ምንድነው ፒሲኦኤስ በብዛት ወጣት ሴቶች ላይ የሚከሰት ነው። እድሜያቸው ከ40 በታች እንደዚህ ሆኑ ሴቶች ላይ ይከሰታል። የሚታወቀው የወር አበባ በማዛባትና እርግዝና ያዘገያል። ሌሎች ተጨማሪ ምልክቶችም ይኖሩታል። እርግጠኛ ነኝ በአካባቢያችን አሉ፣ ግን አናቃቸውም። ለምሳሌ በሽታው ራሱ በጤና ባለሙያዎች እስኪታወቅ በአቬሬጅ ከ8 እስከ 10 ዓመት ሊፈጅ ይችላል። ችግሩ ግን በዚህ ምክንያት ደግሞ ልጅ መውለድ ያልቻሉ ብዙ አሉ። በጣም ትኩረት ያልተሰጠው በሽታ ነው እና ይሄ በሽታ ያላቸው ሴቶች ሌሎች ተጨማሪ ምልክቶችም አሏቸው። ክብደታቸው የጨመረ ሊሆን ይችላል። ከብዙ ሴቶች ክብደታቸው ይጨምርባቸዋል። ከዛ ባለፈ ደግሞ ሰውነታቸው ላይ ፀጉር ሊያስቸግራቸው ይችላል። ልክ የወንድ ፀጉር የሚበቅልባቸው አካባቢዎች ፀጉር ሊበቅል ይችላል። ቡግር ሊያስቸግራቸው ይችላል። ከዚህ ባለፈ ደግሞ ለስኳር በሽታ፣ ለልብ በሽታ፣ ለጉበት ላይ ስብ ክምችት ለመሳሰሉት ሊጋለጡ ይችላሉ። ሎንግ ተርም ደግሞ ለልብ ምንድነው እንደነገርኳችሁ ለልብ በሽታና ተያያዥ ችግሮች የተጋለጡ ናቸውና የአንድ በሽታ ምልክት አይደለም፣ የብዙ በሽታ ምልክቶች ጥርቅም ነውና ሲተነተን ፖሊሲስቲክ ኦቫሪያን ሲንድረም ይባላል። ፖሊሲስቲክ ኦቫሪያን ሲንድረም ይባላል። አሁን ግን ስሙን ቀይረውት ፖሊኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም ይባላል። ለምንድነው ስሙን መቀየር ያስፈልገው? በፊት በብዛት በሽታው የሚታወቀው ማህጸንና ጽንስ ሐኪሞች ጋር ነው። በሽታውንም ቶሎ የሚያውቁት እነሱ ናቸው። ግን በሽታው ማህጸን ላይ ብቻ ያተኮረ ሳይሆን ከማህጸን ውጭ ያሉ ምልክቶችም አሉት። አሁን እንደነገርኳችሁ ለስኳር በሽታ መጋለጡ፣ ለቆዳ ችግሮች፣ የፀጉር መብቀል፣ ለቡግር የተጋለጡ ናቸውና ሌላ ለልብ በሽታ፣ ለጉበት ላይ ስብ ክምችት፣ ለቆዳ ከለር መቀየር ምልክቶች ስላሉት እነዚህ ሁሉ ሐኪሞች ጋር መዳረስ አለበት ስሙ በሚል ፖሊኢንዶክራይን ሜታቦሊክ ኦቫሪያን ሲንድረም። ያ ማለት ኦቫሪያን ማለት እንቁላል ላይ ነው። ሜታቦሊክ ማለት ደግሞ ስኳርና ተያያዥ ችግሮች ናቸው። ኢንዶክራይን ደግሞ ማለት ሌሎች የሆርሞን ችግሮችም እንዳሉ የሚያሳይ ነው። ለምሳሌ ኢንሱሊን ሬዚስታንስ የምንለው አለ። ሌሎች የሆርሞን ችግሮች አብረው ተያይዞ ይመጣሉ። ግን እኔ ከምንም በላይ በዚህ በሽታ ዙሪያ ትኩረት መደረግ አለበት የምለው ከመውለድ አንጻር ነው። ምክንያቱም በተለይ አሁን ላይ በሶሻል ሚዲያ ላይ ስለ ፒሲኦኤስ በብዛት አነሳለሁ። እንደዛ ካነሰው በኋላ የሚመጡ ሰዎች በጣም ረጅም ጊዜ እርግዝና ሲያረግዙ 19 ዓመት ሳታረግዝ በፒሲኦኤስ ምክንያት የቆየች ሴት ገጥማኝ ታውቃለች። 15 ዓመት፣ 9 ዓመት፣ 8 ዓመት ረጅም ዓመት እንግዲህ ልጅ በዚህ በሽታ ምክንያት ሰዎች እያጡ ነው። ነገር ግን አሁን ላይ ይሄን በሽታ የማወቅ ፕሮባቢሊቲው በሐኪሞችም በተለያዩ ጤና ባለሙያዎችም እየጨመረ ስለሆነ በሽታው እየታወቀ በቀላል ሕክምናዎች ልጅ እያገኙበት ያለበት ሁኔታ ነው ያለውና እኔ እንደ አዌርነስም እንዲሆን በሚል ፒሲኦኤስ ክሊኒክ የሚል አይነት ሙቭመንት በግሌ የጀመርኩት አለ። ያ ምንድነው? ስለ በሽታው ሰው ያለው አረዳድ እንዲጨምር ነው። እንግዲህ ብዙ ወጣት ሴቶች አሉ በኢትዮጵያ ውስጥ ምናልባት እንደነገርኳችሁ ከ8 ሴቶች አንድ ሴት ላይ ይገኛል ብለናል እና
ይህን ኢስቲሜት ስናደርገው ወደ 2 ሚሊዮን በላይ ሴቶች አሉ። እንግዲህ እነዚህ ትኩረት ይሻሉ፣ የመንግስትም ትኩረት ይሻሉ እና ልጅም ደግሞ መውለድ ያለባቸው ትልቁ የሰው ልጅ ተስፋው ያው ራስን ተክቶ ማለፍ ነውና ይሄንን ባለመሳካታቸው ምክንያት ትኩረት ያስፈልገዋል የሚል ነው። እንግዲህ የብዙ በሽታዎች በአጭሩ ስንጠቀልለው የብዙ በሽታዎች ምልክት ሆኖ በዋነኝነት የወር አበባ ማዛባትና እርግዝናን በማዘግየት የሚታወቅ በሽታ ነው። ከሰማችሁ ጥሩ ማብራሪያ አይደል? በጣም ከሰማችሁት ይህ ችግር በወንድም በሴትም ወይ እንትኑን አብሪቬሽኑን ብተነትነው አልክ እንጂ ብተነትነው ማናቀው። አይ ትንሽ ነገር መንገድ ይችል ነበር። ዶክተር በደንብ አስረድቶኛል። እኔም ከየት መጥቻለሁ አይደል? ይህ ችግር በወንድም በሴትም ላይ ሊከሰት ይችላል ብላችሁ ታስባላችሁ ወይስ በሴቶች ላይ ብቻ? አይ ካንነት የሁለቱም ጾታ ችግር ይመስለኛል፣ የሴትም የወንድ ፒሲኦኤስ ብቻ ስፔሲፊክ እሱን ፒሲኦኤስ ከሆነማ ቅድም ኦቫሪ ምናምን አለ መሰለኝ ዶክተር። ሰው እንቁላል ያለው እኛ ጋር ብቻ መሰለኝ የመውለድ ችግርም ብሏል እኮ ከእንቁላል ጋር የተያዘ የመውለድ ችግርና ከእንቁላል ጋር ያልተያዘ የመውለድ ችግር ይለያያል ይመስለኛል፣ ግምት ነው። ሴት ላይ ብቻ ይመስላል። ዶክተርም ሲያብራራ እንደ ምሳሌ እየጠራ ያብራራለን ሴቶችን ብቻ ነው። ስለዚህ የሴቶች ብቻ ይመስለኛል እኔ እና ያደርጋል ያለው ደግሞ ዶክተር ወር አበባ ያዛባል ምናምን ስለሆነ ወንዶች ደግሞ ያው ከዚህ የራቁ ስለሆነ ሴቶችን ብቻ የሚያጠቃ ይመስለኛል። እኔ ግን መተንተን አልችልም፣ ግን የሁለቱም ችግር ይመስለኛል፣ የወንድም የሴትም። ወንድ ሴት የወር አበባ ስለምታይ ከዛ እንቁላል ሴት ከምናምን ብላ ናፍቆት ባለችው ብቻ ሳይሆን አጠቃላይ ግን የሁለቱም ችግር ይመስለኛል። ወንድም ጋር ዘር ስላለ ወንድም ጋር ያለው አይ በሽታው ያው በሴቶች ላይ ብቻ የሚከሰት ነው። ሊያ እንዳላለች ባታብራሪ እንዳላለች። እሺ ያው በዋናነት በዚህ ደረጃ ከመጣን ከመካንነት ጋር የተያዙ ሀሳቦችን እናነሳ ነው ማለት ነው። ያው መካንነት የብዙ ሰዎች ችግር ነው። አንዱ መፍትሄ የሚደረገው ምርመራ ነው። ያው ከሰማችሁት አንፃር ከግንዛቤ ውስጥ ከታችሁ መጀመሪያ ምርመራ ሲደረግ ወንድ ነው ወይስ ሴት ነው መመርመር ያለበት? የመካንነት ምርመራ ሲደረግ መጀመሪያ ሴት ከዛ ወንድ። ቅደም ተከተሉ ግን ለምን? በጣም ጥሩ ጥያቄ ነው። ባይዘው ሁለቱም ጋር ነው ይሄ ችግር ሀብ የሚያደርገው ነው። አላክ በብዛት መካንነት የሚያጠቃው የሚመስለኝ ነው እኔ ሴቶችን ስለሆነ ሰው መጀመሪያ ሴቷ ትመረመርና ሴቷ ጋር ችግሩ ከሌለ ወደ ወንዱ የሚኬድ ይመስለኛል። የመካንነት ችግር የሚሆነው ያው የሁለቱም ነው፣ ልጅ አለማግኘት የሁለቱም ነው ሊሆን ስለሚችል ስለዚህ ሁለቱም ናቸው ሄደው መመርመር ያለባቸው። መጀመሪያ ላይ መቅደም ያለበት ሴት ነው ወንድ ነው? አብረው ሄደው ሁለቱም እኩል ነው መመርመር ያለባቸው። በነገራችን በሱ ምርመራ ላይ ሁለቱም ይምጡ ነው የሚባለው። እንደው የመካንነት ምርመራ ሲደረግ የሆነ ጊዜ ገጥሞኝ ሰምቻ አውቃለሁ እና ሁለቱም ይምጡና ይሄኛው ምርመራ ያድርጉ ነው የሚባለው። ስለዚህ ቅደም ተከተል የለውም። ወንዱ ከሆነ ወንዱ ይመረመራል፣ ሴቱም ከሆነ ግን የሁለቱም ውጤት መሰለኝ በኋላ መካንነት የሚባለውን አይነት ነገር የሚያስምትን የሚለው የሚያገባድደው እዚህ ትክክል እውነት ነው። ሁለቱም በጋራ ቢመረመሩ ያው በጋራ መፍትሄ ለማግኘት ይመቻል፣ ለባለሙያውም ጥሩ ነው ብዬ አስባለሁ። እኔ ግን እዚች ላይ ምናልባት ቴክስት ቡኮች ላይ ላይባል ይችላል፣ ግን ወንዶች ቢቀርሙ ብዬ አስባለሁ ከብዙ ነገር አንፃር። ምክንያቱም ሴቷ ላይ ኦልሬዲ የህብረተሰቡ ጫና አለ፣ ግፊት ውስጥ ነች፣ በጭንቀት ውስጥ ያለች ነች እና ቅድሚያ ወንዶቹ ቢመረመሩ ጥሩ ነው ብዬ አስባለሁ። ለምንድን ነው? አንደኛ የወንድ ዘር ፈሳሽ መስጠት በጣም ቀላል ነው ከምታውቁት ምርመራ። ሴቶች አሁን በብዙ ምርመሮች አሉ። የእርግጥ ቀላል የአልትራሳውንድ የሆርሞን ምርመሮች አሉ፣ ግን አንዳንዴ ደግሞ ህመም ያላቸው ለምሳሌ የማህፀን ቱቦ ምርመራ ከባድ ህመም ያለው ምርመራ ነው እና እንደዚህ አይነት ኢንቬሲቭ የሆኑ ህመም ያላቸው ምርመሮች ከመሄዳቸው በፊት ወንዶቹ ቢመረመሩ ቀላል ነው። ወንድ የዘር ፈሳሹን ይሰጣል፣ በግማሽ ቀን ውስጥ ቶሎ ውጤቱ ይደርስለታል። ከኮስትም አንጻር ከገንዘብም አንጻር ትንሽ ወጪ የሚፈልግ ህክምና ነው። በአብዛኞቹ ደግሞ የወንድ ችግሮች በቀላልም ህክምና ሊፈቱ ይችላሉ። ከ40 ደግሞ እስከ 50 በመቶ የሚሆነው የመውለድ ችግር የወንድ ችግር ሊሆን ይችላል። አሁን ይሄ ብዙ ሰው ላያውቀው ይችላል። ከ40 እስከ 50 የሚሆነው የወንዶች ችግር ስለሚሆን ወንዶችን መመርመር ይኖርባቸዋል። በአሁኑ ሰዓት ደግሞ የወንዶች የዘር ፈሳሽ ቁጥር እየቀነሰ ነው ይባላል። በሰሜን አሜሪካ፣ በአውሮፓ በተለያዩ ሀገሮች ተመርምሮ ጥናቶች ተደርገው ባለፉት 50 ዓመታት በ50% የወንድ የዘር ፈሳሽ ቁጥር ቀንሷል። ወንዱ አንሶ ነው ወይስ ወንዱ ቁጥሩ እንዳለ ሆኖ ነው የዘር ፈሳሹ ያነሰው? ያው መካንነት መጣ ማለት ሳይሆን
በፊት ከነበረው ከምንሰማቸው ቁጥሮች እየቀነሱ የመጡበት ሁኔታ ነው ያለው እና ምክንያት አላቸው በጥናት የተረጋገጠ ነገር እንደ ዓለም አቀፍ ከሆነ? አዎ ለምንድነው? ዋናው ላይፍ ስታይል ነው፣ የአኗኗር ዘይቤያችን ነው። በብዛት ተቀምጦ ነው ሰው፣ ይሄ ለወንድም ለሴትም ይሆናል። ከዛ በተጨማሪ ደግሞ አልባሌ ሱሶች እንደ ሲጋራ፣ አልኮል መሰል ነገሮች አጠቃቀሙ እየጨመሩ መሆኑ፣ ጉዳት እያደረሱ መሆኑ ይጠቀሳል። ከዚህ በተረፈ ደግሞ ክብደት መጨመርም የራሱ አስተዋጽኦ አለ። ለወንድ ዘር ፈሳሽ መቀነስ፣ የአካባቢያችን መበከል የራሱ አስተዋጽኦ አለው እና የላይፍ ስታይል ቼንጃችን ወይም ደግሞ የኑሮ ዘይቤ መቀየሩ ለወንዶች ዘር ፈሳሽ ቁጥር መቀነስ አስተዋጽኦ አድርጓል። የወንዶችም የመካንነት ችግር እየጨመረ እንዲመጣ ትልቁን አስተዋጽኦ እያደረገ ይገኛል። እሺ፣ መካንነት ህመም ወይም በሽታ ነው ብላችሁ ታምናላችሁ? ሳይኮሎጂካሊ እንጂ እንትን አይነት ነገር ጫና ይኖረዋል። ልክ ነሽ። አንዱ ስነ ልቦና ነው። ግን ራሱ በሽታ ነው። በበሽታ ምክንያት እንደ በሽታ ልንቆጥረው እንችላለን? አይመስለኝም። እኔ አይመስለኝም። በሽታ ነው ብዬ አላስብም። በሽታ ወይም ህመም አይመስለኝም። እኔ ያው መታከም የሚችል ወይ ደግሞ መፍትሄ ያለው የሆነ ችግር እንጂ መድኃኒት ያለው ህመም ማለት ይሄ ፊልም የምታደርገው ነገር ምናምን አይደለ። ኦፍኮርስ የሆነ ምልክት ሊኖረው ይችላል፣ ግን መካንነት በሽታ አይመስለኝም። እኔም ትንሽ ትርጉሙ ላይ ግልጽ ብታደርግልን ጥሩ ነው። ለምን አሁን ሕክምና ቦታ ተከፍቶለት ሰዎች እየሄዱ እየታከሙት ያለው ነገር ነው። ስለዚህ ያንን በሽታ ምናልባት ብለን ከጠራ ነው ሊሆን ይችላል። ግን አይ ሕክምና ተቋማት እኮ ትሪትመንትም ማለት ይሄ አክሞ ስለሚያድኑት ወይ ደግሞ ልጆች አሁን ለምሳሌ እምቢ ያላቸው ሰዎች መፍትሄ ያለው ነገር ነው። ፕሮሰስ ላይ ኖር ሕክምና ፕሮሰስማ አለው በደንብ እንጂ ሕክምና ፕሮሰስ አለው። ታመሽ ሳይሆን መፍትሄ ለማለት ይከብዳል። በሽታ ማለት የሚያምህ ነገር አይደል? ፊልም የምታደርገው ነገር ምናምን አይደል? ለምሳሌ የሆነ ሰው የጨጓራ በሽተኛ ከተባለ ጨጓራህን ያማል። ሰው መካንነት ፊልም እናደርገው ህመም ላይኖር ይችላል እንዳለችው። አንዳንዴ በሽታዎች ደግሞ ህመም የሌላቸው በሽታዎች ሊኖሩ ይችላሉ። እሺ ያንተ ከዚህ ድረስ ነው ቃለው። እኔ በሽታ አይደለም በሽታም ህመምም አይደለም ነው ብዬ ነው የማስበው። ሮቤል ያነሳው ጥያቄ በጣም ገዢ ሀሳብ ነው። ህመም ለማለት ምን መሆን አለበት ነው ጥያቄው። የግድ ፊዚካል የሆነ ህመም መኖር አለበት ወይ ነው ጥያቄው። ህመም ማለት ያው ባጭሩ አንድ ነገር መስራት ያለበትን ስራ ሳይሰራ ሲቀር ነው። ለምሳሌ አይን ማየት ነው ያለበት፣ እጅ መንቀሳቀስ ማንሳት ነው ያለበት እና ይሄም ለመውለድ በነገራችን ላይ 4 ኦርጋኖች ያስፈልጋሉ። 4 የሰውነት አካላት ያስፈልጋሉ። እንቁላል፣ የማህፀን ትቦ፣ ማህፀን እና የወንድ የዘር ፈሳሽ ያስፈልጋል። ከነዚህ አንዱ ስራውን ካልሰራ ነው የማይወለዱ። ስለዚህ የታመመ አካል አለ፣ ስራውን የማይሰራ አካል አለ ማለት ነው ከነዚህ። ስለዚህ ህመም ነው። ህመም የሚያሰኘው የሆነ አካላችን ካልሰራ ነው እና በዛ ዴፊኒሽን ከሄድን ህመም ነው ማለት ነው። ከዛ ባለፈ ደግሞ ጤነኝነት ማለት ፊዚካሊ የሚታይ ነገር ብቻ አይደለም፣ በአካል የምናየው ነገር ብቻ አይደለም። ጤነኝነት ማለት ከአካልም ያለፈ ቅድም ሮቤልም ነካክቶታል፣ በስነ ልቦና በሶሻል ኢንተራክሽናችን አፌክት ማድረግ የለበትም። በስነ ልቦና ከወሰድን ልጅ አለመውለድ በጣም ከባድ ጭንቀት አለው ማለት ጭንቀቱን ደግሞ ያመጣሉ እኛው ህብረተሰቡ ነው ያመጣው። ውለድ ካልወለዳችሁ ያው እንደውም ለትዳር ራሱ ጋራንቲ እስከመሆን የደረሰበት ሁኔታ ነው ያለው። ያ ደግሞ ከፍተኛ ድብርት፣ በስራ ቦታ ላይ ከፍተኛ ውጤታማ አለመሆንን ያስከትላል። ያ ደግሞ በሀገር ላይ ራሱ ሳይቀር ኢኮኖሚካል ጫና አለው። ሰዎች ውድ የሆነውን ክቡር የሆነውን ትዳር ያጡበታል። ከዛ ያለፉ ብዙ ነገሮች አሉበት። ሰው አንዳንድ ክፍለ ሀገር ከሄድን ራሳቸውን የሚያጠፉ ሰዎች አሉ እና እዛ ድረስ ተጽዕኖ ካለው በሽታ ነው ብለን ነው የምናስበው። ሌላው ደግሞ መታከም መቻሉም በራሱ ታከምም አልታከምም ለነገሩ ያው በሽታ ያሰኘዋል እና ከዛ ደግሞ ሶሻል ኢንፍሉዌንሱም ከባድ ነው። ህብረተሰብ ውስጥ ሰርግ መሄድ ሊያስጠላን ይችላል። ልደት መሄድ ሊያስጠላን ይችላል። አንመለከታቸው። ኢቨን አሁን አንድ ሰው አጥንቱን ቢያመው ልቡን ቢያመው ከጎኑ በገንዘብ በተለያዩ ነገሮች እናግዘዋለን። ግን የመካንነት ችግር ከሆነ አይደለም ማገዝ እንደው ዝም እንኳን ብንል ጥሩ ነው ማለት ውለዱ ብሎ በጣም ፑሽ ከማድረጋችን የተነሳ ብዙ ነገር ውስጥ እየከተትናቸው ነው እና ከበሽታም በላይ ነው ብዬ ነው የማስበው። ስለዚህ መካንነት
ህመም ወይም በሽታ ከሆነ በተለያዩ መንገዶች ይታከማል። ህክምና አለው። ከህክምናዎቹ አንዱ ሰምታችሁት ከሆነ አላቅም፣ አይቪኤፍ ሲባል ሰምታችሁ ታውቃላችሁ? እሺ የምታውቁ ከሆነ የመጀመሪያ ጥያቄ አይቪኤፍ ምንድን ነው? አይቪኤፍ በደንብ ዲቴሉን አላውቀውም። ህክምና እንደሆነ ሰምቼ አውቃለሁ። መርፌ በዚህ ጋር ይወጋ አይዶ ነው ምንድነው? በምን ጋር ነሽ? ብዙ እንትን አትስጠኝ እሺ። በሆዳቸው ምናምን መርፌ ሲወጉ አይቻለሁ። አይቪኤፍ የሚወስዱ ሰዎች እና ሴቶች ማለት ነው። አይቪኤፍ ግን የሚመስለኝ እኔ የአይቪኤፍ ህክምና ማለት የወንዱን የዘር ፍሬ ከሴቷ እንቁላል ጋር ይሁን ነገር አድርጎ ማስቀመጥ አይነት ነገር ይመስለኛል። እንደሱ አይነት የህክምና ሂደት ይመስለኛል። መርፌ ነው እንዴ? መርፌ ሲወጉ አይቻልም። ሜቢ የዛ ሂደት አንድ ሊሆን ይችላል። እኔ እንዳልኩት ነው፣ ዲቴል እውቀቱ የለኝም። ከስሙ ባሻገር በአይቪኤፍ ወለደች ወይ አይቪኤፍ እንትን ላይ ናት ምናምን ሲባል የምናውቃቸው ሰዎች ስላሉ እሱ እንትኑ መሰለኝ የወንድ የዘር ፍሬ እንደተባለውና ከዛ የሴቷን እንቁላል በአንድ አቀረጃጅቶ ምናምን ሂደት የማረክ ይመስለኛል። እኔ ብዙ ጊዜ እንግዲህ እንደማደርገው ከዶክተር ማብራሪያ ተነስቼ መልሰው አንተ ጎበዝ ተማሪ ነህ የሆነች ነገር ትወስድና የራስህ ታረጋዋለህ። ልክ ሊሆን ይችላል። እና ዶክተር ቅድም ሲል 4 ምክንያቶች አሉ ብሏል። አሁን ለምሳሌ ልጅ ለመውለድ የወንድ ዘር ፈሳሽ ያስፈልጋል ወይ የማህፀን ተሸካሚ ያስፈልጋል ምናምን እና 4 ነገሮችን ዶክተር ጠቅሷል። እና አይቪኤፍ ህክምና ምናልባት የሚመስለኝ ከነዛ ውስጥ ችግር ያለበትን ፈልጎ አውጥቶ እሱን ማከም አይቪኤፍ ህክምና አይደለም ብለው ዶክተር አይ ሁላችሁም ጠቃቅሳችሁታል። ትንሽ ጠቃቅሳችሁታል። የመርፌውም ትንሽ ውስጥ ገባ። እዛ ውስጥ አለ አንዱ ፓርት ነው። ግን አማርኛ አቻ ትርጉም የለውም። እንደው ለመግለጽ ያህል ፈጣሪ የሰጠንን ዘር ሊጠፉ ያሉ ዘሮች ሰብስቦ በላብራቶሪ አዋህዶ ተንከባክቦ ከ3 እስከ 5 ቀን ተንከባክቦ ጽንስ ከያዙ መመለስ በቃ ይሄ ነው። ለህብረተሰቡ በጣም እንዲገባ የምፈልገው በጣም ተፈጥሯዊ ነው። ለምንድነው አሁን አንድ ህፃን ልጅ ያለ ጊዜው 7 ወር ላይ ተወለደ። ቢወለድ ምንድነው የምናደርገው? ሙቀት ክፍል እንገባለን። ምንድነው የምንሰጠው? እዛ ሙቀት ክፍል ውስጥ ሙቀት ለጨረር እንኳን ቀጥታ አይሰጥም። ያው ሙቀት ይሰጣል። አንደኛው አየር ኦክሲጅን ይሰጣቸዋል፣ ምግብ ይሰጣቸዋል። እናት ማህፀን ውስጥ ዩትረስ የምንለው ውስጥ ልታገኘው የሚችለውን ነገር ነው የምንሰጠው። በዛ ህፃኑ ሊተርፍ ይችላል ወይ ደግሞ ልናጣም እንችላለን። በተመሳሳይ ሁኔታ ሮቤል እንዳለው ከነዚህ አካላቶቹ የወንድ ዘር ፍሬ ላይ ወይ ችግር ካለ፣ እንቁላሉ ላይ ችግር ካለ ወይ ደግሞ ቱቦ ውስጥ ችግር ካለ እነዚህ ዘሮች ልናጣቸው ነው። ከምናጣቸው እንሰበስባቸውና ማህፀን ቱቦ ውስጥ ሊያገኙት የሚችሉትን ሙቀት፣ ምግብ እና የአየር መጠን በላብራቶሪ ውስጥ መመገብ ማለት ነው። አይሲዩ ማለት ነው። እንመግባቸዋለን። ፈጣሪ ፈቅዶ ጽንስ መሆን ከቻሉ መልሰን ወደ እናት ማህፀን ውስጥ እንመልሳለን። ፈጣሪ ደግሞ ካልፈቀደና ጽንስ ካልሆኑ ያው ህክምናው ይቆማል ማለት ነው። አንዴ ብቻ የምንሞክረው ህክምና አይደለም። እንግዲህ ሌላ ነገሮች ሊኖሩት ይችላሉ። ስለዚህ በአጭሩ ምን ማለት ነው? አንድ ሴት አሁን በየወሩ ምን ያህል ዘር የምታመርት ይመስላችኋል? እንደው እንዲገባችሁና ምን ያህል ተፈጥሯዊ እንደሆነ ለህብረተሰቡ ይገባል ብዬ ስላሰብኩ ነው ይሄን ምሳሌ ማነሳውና ምን ያህል እንቁላል በየወሩ የምታመርት? በሚሊየን ሰምቻለሁ። እንደዛ ሚሊዮን ነው የሚባለው። ሚሊየን ነው ነገር ሚሊየን የእንትን መስሎኝ የወንዱማ ትሪሊየን ነው። 20,000 ቁጥር መጣቀስፈል ወደ ሪያሊቲ ስናመጣው በየወሩ 1,000 እንቁላል ታመርታለች። አንቺ ወጭ ለብቂ እነዛ ውስጥ ግን ያው በአልትራሳውንድ ልናየውና እኛ ተንከባክበን ልንወስድ የምንችለው ከ10 እስከ 15 ይሄ እንግዲህ አቬሬጁ ነው። መውለድ የሚችሉትን ነው። ችግር ያለባቸው የዛም ሊያንስም ይችላል ሊበዛም። አሁን ፒሲኦሲ ያለው ደግሞ በወር ከ25 አንዳንዴ 50 60 እንቁላል ሊያመርቱ ይችላሉ። ስለዚህ እነዚህን እንቁላሎች ብንተዋቸው ምንድነው የሚሆኑት? ይሞታሉ። የወንድ ደግሞ በአንድ ግንኙነት ወቅት ስንት እንዳልሽው ከ16 ሚሊዮን በትንሹ የወንድ ገንዘብ ቢሆን አሪፍ ነው። ይገርማል። እና እነዚህ ፈጣሪ መቼም ያለ ፐርፐዝ አልፈጠራቸው ማለት እነዚህ ብንተዋቸውም ሟች ናቸው። ሶሪ ለቃሉ የሚጠፉ ናቸው። ግን እነዚህን ሰብስቦ ወስዶ ለቸገረው ልጅ ላጣ ሰው መጠቀም ማለት ነው። እና በጣም ተፈጥሮ የሆነ የማዋሃድና የመንከባከብ በሚባል እና የመመለስ በሚል ቢወሰድ ለህብረተሰቡ ይቀርባል ብዬ አስባለሁ።
እሺ በዚህ ደረጃ ከተረዳን ስለ አይቪኤፍ በህብረተሰቡ ዘንድ በተለምዶ እንደ ሚቲዮሎጂ እንደ ሚት ሊሆን ይችላል እንደ አባባል የሰማችሁት ነገር ካለ ብትነግሩ። ዶክተር እንዳለው ተፈጥሯዊ አይመስለንም። እኔ ራሴ አሁን ዛሬ ነው በደንብ የገባኝ ተፈጥሯዊ እንደሆነና የሆነ እናንተ እንደዚህ አርጋችሁ የምትሰጡ ልጅ የሚመስለው ሰው ስላለ ብዙዎቻችን እንደዛ ስለሚመስልን አንዲት እናት በአይቪኤፍ የወለደች እናት አንቺማ ወለድኩ አትበይ ልጅ ገዛው በይ እንጂ ተባልኩ ብላ ስታወራ ሰምቻታለሁ። ኮስቲም ስለሆነ እና እንደዚህ የሚባሉ ብዙ ከግንዛቤ እጥረት ብዙ ነገር ይባላል ማህበረሰብ ውስጥ። ኮስቲምን ሂደቱ ብር በጣም ብር ያስወጣል ይመስለኛል። ዶክተር በኋላ ትነግረናል። ይሄን እኔም ላርምሽ ይችላል ነው ዶክተር ስንታየው። እኔ ደግሞ የሰማሁት ምናልባት ያው ዶክተር ይመልሷል ተፈጥሯዊ ያው አሁን ዶክተር ተፈጥሯዊ ነው ምንም ችግር የለውም ብሏል። ግን አንዳንድ ሰው የሚለው ዳውን ሲንድረም የሚል ባሉ አለ ልክ ሲወለዱ ትንሽ ከኖርማሉ ለሱ ያጋልጣል የሚል ነገር ሰምቻለሁ። እውነቱን ውሸት አላውቅም። ግን የኔ ማመለካከት የሚመስለኝ አሁን እንደውም እኔ ብዙ ከህብረተሰቡ እንደሱ አይነት ነገር አልሰማም። አገልግሎቱም አሁን ከቅርብ ጊዜ ወዲህ አይደል እየሰማ ነው የመጣ ነው ብዙ የተላመድነው ነገር አይደለምና እኔ ራሱ የሚመስለኝ አሁን እንደዚህ ተፈጥሮን ጠብቆ እንደሚሄድ አውቃለሁ። ግን የሆነ እኛ ከምናረገው ከተፈጥሯዊ ነገር ከሆነው ይሄ በሂደት ከምናረግዘው ሆዳችን ውስጥ ከሚቀመጠው አይነት ነገር ራቅ ያለ ስለሆነ ይሄ ነው ብዬ የማልገልጸው። ግን የኔ ማመለካከት አለ ናፍቆቴ ልጅ ገዝተው ነው ከሚሉትም ሐሳብ እንደዚህ አይነት ሐሳብ እንዳለ ልጅን በገንዘብ አመጣውት ነው የሚል የተዘበራረቀ ነገር ግን ሂደቱን የጠበቀ እንደሆነ አውቃለሁ። ግን የሆነን መሀል ላይ እናንተ የምትሰሩት የሆነ ነገር የምታረጉት ላብራቶሪስ ገብቶ መውጣቱ ኖርማል ያልሆነው ነገር ይሰማኛል። ከዛ ውጭ በብዛት የሚወራው በአይቪኤፍ የሚወለዱ ልጆች ሞስትሊ መንታ ወይም ከዛ በላይ ይሆናሉ ይባላል። እሱንም አዎ የተቃቀሳችሁን ነገር የሚባሉ ናቸው። ግን አብዛኞቹ ትንሽ ከእውነት የራቁ ናቸው። በተለይ ጤነኝነትን በተመለከተ ልክ እንደ ኖርማል ሰው ነው። አንድ ሰው ሲያረግዝ በተፈጥሮም እኮ ቢያረግዝ ጤነኛ ያልሆነ ልጅ ልናገኝ እንችላለን። ተመሳሳይ ነው። ይሄም የራሳቸውን ዘር ስለምንጠቀም ጤነኛ ልጅም ልናገኝ እንችላለን፣ ጤነኛ ያልሆንም ሊገኝ ይችላል። ግን በአብዛኛው ጤነኛ ልጅ ነው የሚገኘው። በፐርሰንት ብናነጻጽረው ምናልባት በኖርማል ያረገዙ ከመቶ ሴቶች ውስጥ 3 ጤነኛ ያልሆነ ልጅ ሊወለድ ይችላል። ይሄ ማናስቀረው ነገር ነው። በተመሳሳይ የአይቪኤፍም ከመቶ 3 ሊገኝ ይችላል። ስለዚህ የተለየ ነገር የለውም። ምክንያቱም ማኒፑሌት የምናደርገው ነገር የለም። ጀስት የማገናኘት የማዋሃር ስራ ነው የምንሰራው እና ሰርቫይቭ ያደረጉት ብቻ ጽንሶች ናቸው የሚያድጉት። ኮስቱን በተመለከተ እውነት ነው ወጪ ያለው ሕክምና ነው። ያም የሆነበት ምክንያት ብዙ ነገሮችን ይፈልጋል። በሕክምና ወቅት እንቁላል ለማሳደግ የምንጠቀማቸው መድኃኒቶች ውድ ናቸው። ከሴቷ ሰውነት ውስጥ እንቁላል ለማውጣት የምንጠቀማቸው መርፌዎች አሉ። ለመልቀም የምንጠቀማቸው እነዛ ኮስቲ ናቸው። ከሰበሰብን በኋላ ዘር የወንድና የሴት ዘር የምናስቀምጥበት እንደ ምግብ እንደምን የሚያገለግላቸው ሚዲያ የሚባል አለ። እሱ ኤክስፔንሲቭ ነው። ላብራቶሪውን ራን ለማድረግ አሁን የእናንተን ስቱዲዮ እያየሁት ነበረ። ምን ያህል ኮስት እንደሚያደርጋችሁ መገመት አይከብድም። እነዛ ደግሞ ላብራቶሪ ውስጥ ራን የሚደረግባቸው ኮስቶች አሉ። ቅድምም እየነገርኳቸው ነበረ። ኦንሊ ቺፕ የሆነው የሰው ኃይል ነው። የሚካካሰውም በሰው ኃይል ነው እንጂ ሌሎቹ ነገሮች እንዳለ ውድ ናቸው፣ ከውጭ የሚመጡ ናቸው። ወደፊት ምናልባት ሀገራችን ወጣቶቹ የሚያመርቱት ከሆነ መድኃኒቱንም ሁሉንም ሊረክስ ይችላልና ኤክስፔንሲቭ ያደረገው ለዛ ነው። ግን እውነት ለመናገር ከብዙ ሕክምናዎች የተጋነነ ወጪ ላይኖረው ይችላል። አሁን አንድ ሰው ታሞ የግልም ሊሆን ይችላል የመንግስት ሊያወጣቸው የሚችሉ ገንዘቦች እንታወቃሉ አሁን ከረንት ላይ ባለው እና ከዛ ብዙ የተጋነነ አይሆንም። እርግጥ ነው ሰው መዘጋጀት አለበት ፋይናንሻሊ። ከሁሉ በላይ ያከበደው ደግሞ ችግሩን ሰፖርት የሚያደርገን የለም። ብንቸገር ባልና ሚስት ብቻ ነው ችግሩ የሚወጡት። ቅድም ከተነሱ ሀሳብ ፒሲኦኤስ ቆየት ያደረኩባቸው ወቄ ነው ዶክተር። ፒሲኦኤስ ቅድም ችግር መሆኑን ህመም መሆኑን ሰምተናል። ጥቅም አለው ወይስ የለውም? ፒሲኦኤስ ቅድም ዶክተር እንቁላል ጤነኛ ሴቶች 1000 ያመርታሉ፣ ፒሲኦኤስ ያላቸው ደግሞ ከ20 እስከ 5000 ሊሆን ይችላል አለ። መብዛቱ ለሌላ ነገር ከጠቀመ አላውቅም። ጥቅም ውስኑ ነው ከሆነ ነው። አይ ግምቴ ነው። አሁንም ሌላ ነገር ስታስገባ እኔ ዶክተር ቅድም ሲያብራራ እንደሰማሁት ችግሮቹን ስኳር ሴቶች ሆነው ፂም ያወጣሉ እንደ ችግሮች ነው እንጂ የጠቀስናቸው ጥቅም አለው የሚለውን ነገር እኔ አላውቅም። እኔም በነዛው ጥቅም የለውም።
አይ ጥቅም የለውም ሳይሆን እውቀቱ የለኝም በፍጹም። አዎ ያው ብዙ ጊዜ በሽታ ተብሎ ጥቅም ጥሩ ነገር ሲወራ ጥቅም እንኳን ባንለው ጥሩ ነገሩ አይወራም። ጥሩ የለውም። ለምንድን ነው ይሄን ማንሳት የፈለኩበት? ብዙ ጊዜ በሶሻል ሚዲያ ላይ እናንተ አላጋጠማችሁ ይሆናል እንጂ ወይ ሴት ልጅ ቢኖራችሁ ያደገች ሴት ልጅ ቢኖራችሁ በጣም ኮንሰርን ሆናችሁ ትሰማላችሁ ብዬ አስባለሁ። አሁን ፔሬድ ሲዛባ አንድ ሴት አትወልድም የሚል አይነት አስተሳሰብ ነው ያለው። ያ አይነት ስላለ አስጨናቂ መረጃዎች ነው የሚለቀቁት በሶሻል ሚዲያ ላይ። ክብደታችሁ ይጨምራል ይባላል፣ ግን ክብደታቸው የሚጨምሩት ጥቂቶች ናቸው። አብዛኞቹ ክብደታቸው ኖርማል ይሆናል። ስኳር ያማቸዋል ይባላሉ፣ ጥቂቶች ናቸው ስኳር የሚያማቸው። እና ብዙ አስጨናቂ ነገር ነው ስለ ፒሲኦኤስ የሚነገረው። ግን ቀደም ብለሽ አንቺን በደንብ እንዳዳመሽኝ እንቁላል ክምችታቸው በጣም ብዙ ነው። የእንቁላል እንዳልኩ በየወሩ አንድ ሴት 10-15 ነው አቬሬጅ የምታመርተው። እነሱ ግን ከዛ በላይ ያመርታሉ። ያ እንደ አድቫንቴጅ የምንወስደው ነው። ቶሎ እንቁላላቸው አያልቅም። አሁን ብዙ ሴት እድሜያቸው ሳይደርስ ራሱ ገና 40 ዓመት ሳይሞሉ ራሱ እንቁላላቸው ሊያልቅባቸው ይችላል። ፒሲኦኤስ ያላቸው ግን ብዙ እንቁላል ክምችት ስላላቸው ቀስ እያለ ነው እንቁላሉ የሚያልቅባቸው። ትክክለኛ ደግሞ ሕክምና ካገኙ በተለይ አሁን ላይ በቅርብ ጊዜ ያው አዲስ ሕክምና አይደለም፣ ትንሽኛ ሞዲፋይ አድርገ ነው ከህንድ ሀገር ባገኘነው ኤክስፒሪየንስ የራሳችንን ኤክስፒሪየንስ ጨምረን ባከምናቸው በ8 ወር ውስጥ ብቻ ከ35 በላይ ሴቶች አርግዘዋል። በቀላል ሕክምና አይቪኤፍ ሕክምና ሳያስፈልጋቸው በመድኃኒቶች በሚደረጉ ሕክምናዎች ብቻ አርግዘዋል። እና በትንሽ ሕክምናም መታገዝ ይችላል። ከምናውቃቸው የብዙ የመካንነት ችግሮች ውስጥ የማህፀን ቱቦ መዘጋት፣ የእንቁላል ማነስ ችግር፣ ከማህፀን ችግር ከነዚህ ወይም ደግሞ ከወንድ ዘር ፈሳሽ ችግር ጋር ስናንጻጽረው በቀላሉ መታከሙ አንዱ አድቫንቴጅ ነው። ሌላው ደግሞ አይቪኤፍ እንኳን ሕክምና ቢያስፈልጋቸው ብዙ ዘር መገኘት ስለሚችል ብዙ ዘር አገኘ ማለት ብዙ ጽንስ ተገኘ ማለት ነው። ብዙ ጽንስ ከተገኘ የማርገዝ እድላቸው ይጨምራል። ከአንድ አይቪኤፍ የሚገኝ ጽንስ 2-3 እንዲያረግዙ ራሱ ያግዛል። ምክንያቱም በአይቪኤፍ ሕክምና ውስጥ ብዙ ጽንስ ከተገኘ ለምሳሌ 8 ጽንስ ቢገኝ 8ቱንም ጽንስ ወደ እናት ማህፀን አንመልሰውም። የተወሰኑትን ጽንሶች አቀዝቅዘን እናስቀምጣቸዋለን። አቀዝቅዞ ማስቀመጥ ያው ትንሽ ቃሉ ሊያስደነግጣችሁ ይችላል፣ ግን እነዛን አቀዝቅዞ በማስቀመጥ ለሁለተኛ ለሶስተኛ ጊዜ እንዲወልዱ ማድረግ ይቻላል። ተደጋጋሚ የአይቪኤፍ ሕክምና ሳያሰሩ ተመሳሳይ ተደጋጋሚ ወጪ ሳያወጡ ማለት ነው። ይህም አድቫንቴጅ ነው እና አብዛኛው ከጤናቸው ጋር ተያይዞ ያለው ችግር ትክክለኛ ባለሙያ ካገኙ ማኔጅ መደረግ የሚችል ነው። እኔ ጥያቄ ጨርሻለሁ። እናንተ ግን ቢነሳ ብላችሁ የምታስቡት ካለ በጣም ፈጠን ብላችሁ እንድትጠይቁ እድል ሰጣለሁ። ዶክተር ግን ሁሉን ነገር እያብራራክ ስለሆነ አሁን ጠይቋለሁ ብዬ የማስበውን በብዙ ጨርሰዋል። ግን ጥያቄ አለኝ። ምንድን ነው መንስኤው? መካንነት ከምን ይመጣል? ይታወቃል፣ ይሄ ነው የሚባል ነገር አለው። ከዛ ደግሞ እንደ ጉጉት ራሱ ማወቅ የፈለግኩት ቅድም በላብራቶሪ ፕሮሰስ ተደርጎ ነው ባልከው ነገር እድገቱን ታዩታላችሁ? እንደዛ ነው ማለት ይሄ አሁን ልጅ መጀመሪያ 1 ወር ላይ ሲሆን 2 ወር 3 ወር በተለምዶ የምናያቸው ቅርጾች አሉ አይደል? ይሄን ቅርጽ ይዛል፣ ከዛ ይሄን እያለ ያን ቅርጽ እያያችሁት ነው የሚያድገው ወደ እናት ማህፀን ከመግባቱ በፊት ያለው? አዎ፣ ከሁለተኛው ለመመለስ ያህል የምናያቸው ፕሮሰሶች ናቸው። ያው የወንድና የሴት ዘር ፍሬ ልዩነቱ ምንድነው? ከመጀመሪያው ጀምሮ ማየት ነው እንጂ ልክ ጽንስ እንደምናየው ነው። የመጀመሪያው ወንድ ዘር ፍሬ አለ፣ ሴት ዘር ፍሬ አለ። ያንን ማይክሮስኮፕ 400 እጥፍ የሚያጎላ እንትን አለ። እሱ ተጠቅሞ በቀጭን መርፌ አድርጎ ወደ ሴት እንቁላል ውስጥ መክተት ነው። በነገራችን ላይ የሴቶች አስተዋጽኦ እዚህ ጋር ሰፊ ነው። እንቁላሉ ነው አብዛኛው ነገር ቴኬር የሚያደርገው የሴቷ እንቁላል። አዎ፣ ያንን ተንከባክቦ ያድጋሉ። መጀመሪያ 2 ሴል ይሆናል፣ በበነጋቱ 2 ሴል ይሆናል። ከዛ ስታዩት 4 ህዋስ ይሆናል። ከዛ ወደ 8 ህዋስ ይሆናል 3ኛ ቀን ላይ። አሁን እኛ ስንት ህዋስ እንደ ሰው ስንት ህዋስ ነው? እኛ ትሪሊየን 30 ትሪሊየን በላይ ይገመታል። እነዛ ግን 8 ህዋሶች እያሉ ነው ወደ እናት ማህፀን የምንመልሰው። 5ኛ ቀን ከጠበቅናቸው ደግሞ ከ100 እስከ 300 ህዋሶች ይሆናሉ። እንግዲህ እነዛ ብሉፕሪንት ናቸው። እግር እጅ ብለው የሚያዙት እነዛ ናቸው። ከዛ ያንን ያገኘነውን ፈጣሪ የሰጠንን ዘር መልሰን ወደ ማህፀን እንመልሳለን እና እናየዋለን በማይክሮስኮፕ። ኳሊቲም ይወጣላቸዋል ማለት እርግጥ ሁልጊዜ ኳሊቲው ትክክል ነው ማለት አይደለም። አንዳንዴ ዝቅ ነው ያለውን ኳሊቲ ተመልሶ ጤነኛ ልጆች ይወለዳሉ። ከፍተኛ ያልነው ደግሞ
ላይቀጥል ይችላል። እኛ ፕሮሰሱ ትረስ ዘ ፕሮሰስ ነው የሚባለው። ፕሮሰሱን ነው እንጂ የምናየው ኢንድ ሪዛልቱን ስቲል የፈጣሪ እጅ ስር ነው እና እናያቸዋለን ፕሮሰሱን። የመካንነት ችግር ላልሽው ደግሞ የመካንነት ችግር ቅድም እንደጠቀስኳቸው 4 ዋና ዋና ቦታዎች አሉ። እንቁላል ላይ ማነስ መብዛት፣ ቅድም ያልነው ካለ እድሜ እንቁላል መቀነስ ሊሆን ይችላል ወይ መብዛት ሊሆን ይችላል። የሆርሞን ችግሮች አሉ፣ እንደ ታይሮይድ፣ ፕሮላክቲን የሚባሉ ሆርሞን ችግሮች አሉ። የማህፀን ቱቦ መዘጋት። የማህፀን ቱቦ ማለት የወንድና ሴት ዘር ፍሬ የሚገናኙበት ቦታ ነው። ያ ቱቦ በብዙ ነገሮች ሊዘጋ ይችላል። በቲቪ በሽታ ሊዘጋ ይችላል። በአባላዘር በሽታ ሊዘጋ ይችላል። ከኦፕሬሽን ጋር ተያይዞ የማህፀን ቱቦ ሊዘጋ ይችላል። ከዛ ባለፈ ደግሞ የወንድ ዘር ፈሳሽም ቁጥራቸው ሊያንስ ይችላል። እንደዚህ ያለ ተመርተውም ላይወጡ ይችላሉ። አንዳንዴ ፍሬ ላይ ብቻ ሊቀር ይችላል፣ ወደ ውጪ ላይወጣ ይችላል። አዞስፐርሚያ ይባላል። እሱም ችግር ነው እና ልክ እንደ ማንኛውም የጤና ችግር መንስኤ ያለው መፍትሄም ይኖረዋል። ዶክተር ቅድም ስታወራ በአይቪኤፍ ሕክምና ላይ ጽንስ ከተፈጠረ በኋላ በማቀዝቀዣ ክፍል ምናልባት የማይገባው ይቀመጣል ብላል። ምን ያክል ጊዜ ማስቀመጥ ይቻላል? ማቀዝቀዝ እስቲ ጽንስ ማቀዝቀዝ ያው ትንሽ ቃሉ ይከብዳል፣ ለሰውም ለጆሮ ሊከብድ ይችላል። ግን ብዙ ከባድ ነገር አይደለም። ልክ ፍሪጅ ውስጥ እንደምናስቀምጠው አይደለም፣ እንደ በረዶ አድርገን አይደለም የምናስቀምጠው። እነዚህ አሁን ለምሳሌ 3ኛ ቀን ላይ ያለች ጽንስ 8 ሕዋስ አለው ብለናል። 8 ሕዋሱ ውስጡ ያሉ ፈሳሽ አለ፣ ውሃ አለ። አብዛኛው ሰውነታችን የተሰራው ከውሃ አይደለ? ያ ውሃ እንዲወጣ ተደርጎ ክራዮፕሮቴክታንት ይባላል። ወደ ውስጡ ይገባና ጽንሱ ሴሎች ውስጥ ሕዋስ ውስጥ ያለው ዘረመል ይዘቱን ሳይቀይር እንዳለ በናይትሮጅን ጋዝ አለ እዛ ውስጥ የማስቀመጥ ሂደት ነው። ውስጡ ያለው ዘረመል አይቀየርም። ያው ፈጣሪ ያስቀመጠው ዘር ያው ሆኖ ለረጅም ጊዜ ቆያ። እስከዛሬ ትልቁ ሪፖርት 30 ዓመት እኔ በግሌ የሰማሁት አለ። 30 ዓመት የተቀመጡ ጽንሶች ተመልሰው መንታ የተረገዙበትና ሁኔታ አለ። ያው እንትን መቀመጡ እንትን ላይ አይደለም፣ ይሄ ለሌላ ነገር ታስቦ ሳይሆን 2 ምክንያቶች አሉ ዋና የምናስቀምጥበት። አንደኛ እንቁላሏን ለ10 ለ12 ቀን እናሳድጋለን። ቅድም ናፍቆቱም ገልጸዋለች። ለ10 ለ12 ቀን እንቁላል ማሳደጊያ ስንሰጥ ማህፀን ግድግዳ የመቀበል አቅሙ ይቀንሳል። ማህፀኑ ላይቀበል ይችላል። ስለዚህ ወደሆኑ ብንመልሰው ጽንሱ እንደመጣል ነው የሚቆጠረው። ስለዚህ ሰውነቷ እስኪያርፍ ድረስ ጽንሱ ቢቀመጥ እሷ ትጠቀማለች ወይም የስኬት ሁኔታው ይጨምራል። ሁለተኛ ደግሞ ጥቅም ብዙ ጽንስ ብናገኝ፣ ቅድም ሮቤል እንደጠቀስከው 8 ጽንስ ብናገኝ 2 ወይ 3 ጽንስ ነው የምንመልሰው በአንድ ጊዜ። የተቀሩትን ጽንሶች ምን እናርጋቸው? ወደፊት እኮ ትፈልጋቸዋለች ልትወልድ፣ 2ኛም 3ኛም ልጅ ልትወልድ ከፈለገች ለዛ ይጠቅማታል ማለት ነው። ጽንሱን ማስቀመጡ ለዛ ነው የማቀዝቀዝ ቴክኖሎጂ የመጣውና ሁልጊዜም ሰዎች መፍትሄ ፈላጊዎች ናቸው እና በዚህ ሕክምና ውስጥ የምታዩት ምንድነው? ሰዎች ምንም አይነት ተቃውሞ ቢኖር ምንም ሰዎች አንደርስታንድ አላደረጉንም ብለው አዲስ ነገር ከመፈልሰፍ አይቆጠቡም። ለሰው ልጆች መፍትሄ ከማበጀት አይቆጠቡም እና እስከዛሬ በዚህ ሕክምና ከ12 ሚሊዮን በላይ ህፃናቶች ተወልደዋል። ይሄ ማለት የአፍሪካ ሀገር እንኳን ብትወስዱ 12 ሚሊዮን ህዝብ ያለው 20 ይሞሉ ማለት ከ20 ሀገሮች ራሱ አይሆንም። ስለዚህ የአንድ ሀገር ህዝብ ነው ብሌም እያደረግን ያለ ነው ማለት ነው። ስለዚህ ፈጣሪ ደግሞ አንድንም ተፈጥሮ ያለ ምክንያት አያመጣም ወደዚህ ምድር። ማወቅ ያለበት አንዲት ዘለላ ነገር ያለ ፈጣሪ ፍቃድ አይመጣም እና እነዚህም የፈጣሪ ፍቃዶች ናቸው። አሁን ሳይለንት ኪለር የሚባሉ በሽታዎች አሉ፣ ስኳር፣ ደም ግፊት የመሳሰሉ። ግን ይሄ ከሳይለንት ኪለርም በላይ ነው። በቃ ህመሙ ያልታየ በሽታ ቢኖር የመካንነት ችግር ነው እና ልናግዘው፣ ልንደግፈው፣ እናንተም ልታግዙ ልትደግፉን ይገባል። እሺ፣ የኔ ጥያቄ 2 ጥያቄዎች አሉ። አንደኛው መካንነት ሲባል ብዙዎቻችን ያው ሙሉ ለሙሉ ልጅ መውለድ አለመቻል፣ ምክንያቶቹ አንተ በጠቀስካቸው ሙሉ ለሙሉ ልጅ መውለድ አለመቻል ይመስለናል። አንዳንድ ጊዜ ደግሞ አንድ ልጅ ይወልዱና ሰዎች ከዛ ቀጣይ 2ኛ ወይ 3ኛ ልጅ ለመውለድ ሲሞክሩ ረጅም ዓመታት ልጅ እምቢ ብሏቸው የሚቀሩ ሰዎች አሉ። እሱ ከምንድን ነው የሚመጣው? ከዛ ውጪ ከጠቀስካቸው ለምሳሌ መካንነት በተለያየ ምክንያት ይመጣል አይደለ? የማይታከም በቃ ይሄ መፍትሄ የለውም የሚባል የመካንነት አይነት አለ? በጣም ጠቃሚ ነገር ነው ያነሳሽው። እንደውም እሱ መነሳት ያለበት ነው። ምክንያቱም አንድ ሰው ከወለደ ካረገዘ ኢቭን
ካረገዘ በኋላ መውለድ ችግር ይገጥመኛል ብሎ አያስብም። ግን እንደውም ኮመኑ አፍሪካ ውስጥ እሱ ነው። ከወለዱ በኋላ ለሁለተኛ ጊዜ ማርገዝ መውለድ አለመቻል ነው። ሰከንደሪ ኢንፈርቲሊቲ ይባላል። ዋና ምክንያቱ ከማህፀን ቱቦ ጋር ሊያያዝ ይችላል። የማህፀን ቱቦ ሊዘጋ ይችላል። በፊት ያገናኝ ነበር አይደለ? ቱቦ ልክ እንደ ማንኛውም ቱቦ ሊዘጋ ይችላል። ለምሳሌ ኢንፌክሽን ቢዘን ወይም ቲቪ በሽታ ቢዘን ወይም ደግሞ በኦፕሬሽን አሁን ላይ ሁላችንም ላስደነግጥ አይደለም ህብረተሰቡን፣ ግን በኦፕሬሽን መውለድ መጨመሩ በራሱ የማህፀን ቱቦአችን እንዲዘጋ ያደርጋል። ተዘጋ ማለት ዘር ቢኖረንም ማዶ ለማዶ ሆኖ አይገናኝም። ፈጣሪ የሰጠን ዘር ቢኖርም አይገናኝም። በዚህ ምክንያት ለሁለተኛ ጊዜ መውለድ ወይም ለሶስተኛ ጊዜ ለአራተኛ ጊዜ መውለድ ሊቸገሩ ይችላሉ እና ኮመን ነው። ወንድም ከጊዜ በኋላ ዘር ፍሬው ሊያንስ ይችላል። የሴት ልጅ እንቁላል እያለቀ ሊሄድ ይችላል። እነዚህ ሁላ ለሰከንደሪ ኢንፈርቲሊቲ ወይም ደግሞ ከወለዱ በኋላ ላለመውለድ ሊዳርግ ይችላል ማለት ነው። ሁለተኛው የማይታከም መካንነት አለ ወይ? የማይታከም ማለት እውነት ነው። በተፈጥሮ ዘር የሌላቸው ሰዎች በወንድም በሴትም ሊኖሩ ይችላሉ። 1% የሚሆኑ ሊከሰት በወንድ 1% የሚሆኑ በሴቶች እስከ 5% የሚሆኑ ሊከሰት ይችላል። ዘር በቃ የለም። አንድ ሰው ለምሳሌ እጅ ሳይኖረው ሊወለድ ይችላል። አይን ሳይኖረው እንደዛ አይነት ይገጥማሉ። ያ በጣም ቻሌንጂንግ ነው። አከራካሪ ቢሆንም ሕክምና አለው። ያ ሕክምና ልገሳ ይባላል። ያው አይን ከሌለ ከሌላ ሰው አይን እንደሚለገስ፣ ኩላሊት ከሌለ ከሌላ ሰው ኩላሊት እንደሚለገስ በዘመናዊ ሕክምና በራሳቸው ዘር መውለድ ላልቻሉ በልገሳ ይቻላል። ይሄ እንግዲህ በጣም አከራካሪ ነው። ብዙ ሀገሮች ተፈቅዶ የሚሰራበት ሁኔታ አለ። እኛ ሀገር ብዙ ሰው እየተቀበሉ አይደለም። ያም ቢሆን አግባብነት የለውም። ለታካሚዎቹ ነው ውሳኔውን መስጠት ያለብን። ምክንያቱም ልጅ ቢያንስ የባለቤቷን ወይ የባለቤቱን ልጅ መታቀፍ ይችላሉ እነዚህ ሰዎች አይደለ? አሁን ለምሳሌ ሴቷ ዘር ከሌላት የባለቤቷ ዘር ቢያንስ 9 ወር መሸከም ትፈልጋለች። ስለዚህ ግማሽ ዘር ቢያንስ ከሌላ ሰው ጋር ተለግሶ መውለድ ይቻላል። እንግዲህ ይሄንን ህብረተሰቡም የነሱ ፔን የነሱ ህመም ተሰምቶት ሊፈቅድላቸው ያስፈልጋል። በጣም አድርገን እናመሰግናለን ዶክተር። ሰፋ ያለ ማብራሪያ ነው ዛሬ ነበረን። ቆይታችን ጥሩ ነበረ። ያው ይልመድብህ ነው። ዶክተር ምንተስኖት ማህተመ ስላሴ የማህፀንና ጽንስ ስፔሻሊስት፣ የመካንነትና አይቪኤፍ ሰብ ስፔሻሊስት፣ ኢንዶስኮፒ ሰርጀሪ በፒሲኦኤስ መውለድ ላልቻሉ ልዩ ድጋፍ ሰጪ ሐኪም ነው። ስለነበረን ቆይታ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። እሑድን አንድ ላይ ይቀጥላል። የዕለቱ ተረኛ ሐኪማችን ግን እዚህ ጋር ያበቃል።